ሰላም እንደምን ዋላችሁ ተመልካቾች። ለአቦል ዜና የተዘጋጁ ስፖርታዊ መረጃዎችን ወደ እናንተ የማደርሰው ግርማ ሞገስ ነኝ። አብራችሁን ቆዩ። የባህር ዳር ዩኒቨርሲቲ ስፖርት አካዳሚ ተመራቂ ተማሪዎች በወሰዱት የጤናና የአካል ብቃት ስልጠና ማህበረሰቡን ለማገልገል መዘጋጀታቸውን ተናግረዋል። የባህር ዳር ዩኒቨርሲቲ ስፖርት አካዳሚ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ጋር በመተባበር ለስፖርት ሳይንስ ተመራቂ ተማሪዎች የአንደኛ ደረጃ የጤናና የአካል ብቃት አሰልጣኞች ስልጠና ሰጥቷል። ታሪኩ አይኔዋ ተጨማሪ አለው። ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ጋር በመተባበር የዘንድሮ ተመራቂ ለሆኑት የስፖርት ሳይንስ ተማሪዎች የአንደኛ ደረጃ የጤናና የአካል ብቃት አሰልጣኝነት ስልጠና መስጠቱን ገለጸ። አራተኛ ዓመት ተማሪዎች ከመመረቃቸው በፊት በተለያዩ የስፖርት አይነቶች ተጨማሪ የሆነ ስልጠናዎችን ወስደው እንዲወጡ እናደርጋለን። ከዛ አላማችን አንደኛው በጤናና የአካል ብቃት ሰልጥነው እንዲወጡ የምናደርግበት ሂደት ነው። ከግንቦት 4 ጀምሮ ለተከታታይ 2 ሳምንታት ስልጠናውን የተከታተሉት ተማሪዎችም በቆይታቸው በንድፈ ሐሳብና በተግባር የታነጸ ስልጠና ማግኘታቸውን ተናግረዋል። የምናሰራቸውን ሰዎች እንዴት መቀበል እንዳለብን ብዙ ስርዓቱን እና ደግሞ የጤንነት ሁኔታቸውን መመርመር እንዳለብን ቀድመን እንዳለብን ሁሉን ነገር ማጣራት እንዳለብን ተምረናል። ስልጠናው በጣም አሪፍ ነው እና አስፈላጊም ነው። እንግዲህ በ4 ዓመት ጉዞ ውስጥ ያለውን ነገር ጠቅለል አድርገን ያላየናቸው ነገሮች እንድናይ ረድቶናል። ፕራክቲካሊም ቲዮሬቲካሊም በጣም ብዙ ነገር ጠቅሞናል። ወተን ምን መሆን እንዳለብን ዳይሬክሽን በደንብ ሰጥቶናል። ብዙ ነገር አግኝተንበታል። በ4 ዓመት ቆይታችን ካገኘነው በተጨማሪ እንግዲህ የአሰልጣኝነት ስልጠና አጭር ቢሆንም ነገር ግን ብዙ ነገር ያገኘንበት ነው። ይህም ደግሞ ወተን ወደ ኢንቫይሮንመንት ስንገባ የምናገኛቸው ሪል ወደ ፊትነሱ ስንገባ ወይም ወደ ጤናና አካል ብቃት ስንገባ የምናገኛቸው ነገሮች አይተናል። ይህም ደግሞ ዲሲፕሊን እንዴት ከነሱ ጋር መግባባት እንዳለብን፣ የተለያዩ ክላይንቶች ይመጣሉ። እነዛን ክላይንቶች ደግሞ እንዴት ነው ትሪት ማድረግ ያለብን፣ የትኛው ፊትነስ ወር ደግሞ ወርክአውት ነው ለየትኛው ዲዚዝ ላለባቸው ሰዎች ፊት የሚያደርገው የሚለውን ነገር አግኝተናል። ከዚህ በተጨማሪ ደግሞ እያንዳንዱ ክላይንት ወደ ጂም ከመምጣቱ በፊት ወይም ወደ ኤክሰርሳይዝ ከመምጣቱ በፊት አመጋገቡ ምን መስላል የሚለውንና ሌሎች በርካታ የኮሙኒኬሽን ስራውንም እንዴት ማድረግ እንዳለብን ብዙ ነገር ያገኛንበት ነው ማለት ነው። ስልጠናውን የሰጡት የአካል ብቃት አሰልጣኙ ጥበበ ወረት ተመራቂ ተማሪዎች ጤናማ ዜጋና ማህበረሰብን ለመፍጠር ሳይንሳዊ እውቀታቸውን ወደ ተግባር እንዲቀይሩ የሚያስችል ስልጠና ተሰጥቷቸዋል ብለዋል። ተመርቀው ከወጡ በኋላ በሚሄዱበት አካባቢ ማህበረሰቡን እንዲያግዙ እና በሙያቸው በሞር ከሌሎቹ ልምድ ከሚያገኙት ልጆች እነዚህ ሳይንስ የተማሩ ልጆች ስለሆኑ የበለጠ ህብረተሰቡን በጤናው ዘርፍ ያግዛሉ፣ ሳይንሳዊ ስልጠናንም ይሰጣሉ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ የማህበረሰብ ስፖርት ማስፋፊያና ተሳትፎ ዳይሬክቶሬት ተወካይ አቶ የሸዋስ ጌታውን ቢሮው ብቁ ባለሙያዎችን ለማፍራት ከዩኒቨርሲቲዎች ጋር በጋራ እየሰራ እንደሚገኝ ተናግረዋል። የጤናና አካል ብቃት እንቅስቃሴ ስልጠናዎችን በባለሙያዎች ወይም ደግሞ እንደዚህ በተመራቂ ተማሪዎች የበለጠ ሳይንሱን በሚያውቁ በተማሩት ወጣቶች ይህን ስልጠና ብንሰጥ የበለጠ ማህበረሰባችንን ማገልገል የሚችሉ ብቁ የሆኑ ዜጎች ይሆናሉ ብለን ስላሰብን እንደ ክልል እንግዲህ በ10 ዩኒቨርሲቲዎች በጋራ እየሰራን ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሞሮኮ ውድድር ተስፋ ሰጪ እንቅስቃሴ ማሳየቱን የባህር ዳር ዩኒቨርሲቲ ስፖርት ሳይንስ መምህሩ ዶክተር ዳንኤል ጌትነት ከስፖርት ትንታኔ ፕሮግራም ጋር በነበራቸው ቆይታ ተናግረዋል። ይህን ለማስቀጠል በረጅም ጊዜ እቅድ ታዳጊዎች ላይ መሰራት እንዳለበት ነው መምህሩ ያመላከቱት። አንተነህ ተስፋ ያነጋግሯቸዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከግብጽ ጋር አቻ ውጤት ተለያይቶ በሞሮኮ 2-1 ተሸንፎ የምድቡን የመጨረሻ ጨዋታ ቱኒዚያን ደግሞ 1-0 አሸንፎ በ4 ነጥብ በግብጽ በጎል ክፍያ ተበልጦ አጠናቋል። በዓለም ዋንጫው ለመሳተፍም ጥሩ ሶስተኛ ከሆነው የሞዛምቢክ ቡድን ጋር ተጫውቶ በመለያ ምት ተሸንፏል። በባህር ዳር ዩኒቨርሲቲ ስፖርት አካዳሚ መምህር የሆኑት ዶክተር ዳንኤል ጌትነት ብሔራዊ ቡድኑ ላይ ጠንካራና ደካማ ጎኖች ተመልክተናል ብለዋል። ልጆቹ አልሸነፍ ባይነታቸው 90 ደቂቃ መታገላቸው በእያንዳንዱ እንቅስቃሴ በዚህ እድሜያቸው ሙሉ ነገር መስጠታቸው ጠንካራ ጎናቸው ነው ብዬ አስባለሁ። ከተለያየ ቲም ነው የሚሰሩት። እነዚህ ልጆች አመጣህ አቀናጅተህ ወደ ዝግጅት ለማስገባት የነበራቸው ጊዜ ትንሽ ነው ብዬ አስባለሁ። የራሳችንን ኳስ አለመጫወታችን ደካማነት ነው ብዬ ወስደዋለሁ። ሞር ኦፍ ዲፌንሲቭ ሆነን መጫወታችን ድክመታችን ነው ብዬ አስባለሁ።
ልጆቹ ነፃው ነው መጫወት ቢችሉ የተሻለ ነገር ያሳያሉ ብዬ አስባለሁ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሜዳ ላይ ጥሩ እንቅስቃሴዎችን አሳይተዋል። በተለይ በታክቲክና በቴክኒክ ጥሩ እንቅስቃሴዎችን ማሳየት መቻላቸውን ጠቁመዋል። ሴካፋ ላይ እንጠቀምበት የነበረውን ታክቲክ እዚህኛው ጋር ተጠቅመናል ብዬ አላስብም። ሌላ ታክቲክ በሌላ እይታ ነው ኮቹ ይዟቸው የገባው። ስናጠቃም ነበረ፣ ስንከላከልም ነበርና ሁለተኛው ላይም በመጀመሪያዎቹ ጋር የተሰጣቸውን ታክቲክ የታክቲካል አዌርነሳቸው ልጆች ጠንካራ ነው፣ ቆንጆም ነው ብዬ አስባለሁ። የብሔራዊ ቡድኑ ተጫዋቾች ታዳጊ እንደመሆናቸው መጠን በሜዳ ላይ ያሳዩት እንቅስቃሴ ወደፊት በእግር ኳስ ተስፋ እንዳለን አሳይቶናል ብለዋል። ይህ ከ8 ዓመት በፊት የተጀመሩ ፕሮጀክቶች ውጤት ነው እንጂ አሁን ያሉ ናሽናል ቲም ኮቾች ያመጡት ውጤትና ሪዛልት አይደለም። ቢኒያም ሆኖ እንዲመጣ ውልዋሎ ላይ የተሰራው ስራ ከፍተኛ ነው። ተመስገን ሆኖ ጊዮርጊስ ቤት ሲመጣና ናሽናል ቲም ጋር ሲመጣ አርባ ምንጭና ወላይታ የተሰራው ስራ ከፍተኛ ነው። ዳዊትን በተመሳሳይ ናሽናል ቲም እስኪደርስ ባህር ዳር ዩኒቨርሲቲ ውስጥ የሰራቸው ስራዎች ከፍተኛ ናቸው። ያ ማለት እግር ኳስ የቅብብል ስራ ነው እና የረጅም ዓመት የቅድ ስራ ነው። 10-15 ዓመት መሰራት አለበት በዚህ ደረጃ ተወዳዳሪና ኮምፒታንት ለመሆን። ስለዚህ ተስፋ አለን። ተስፋው ግን የሚኖረን ምንድነው? በተመሳሳይ የተጀመሩ ስራዎች በወጥነት በተከታታይነት መሰራት ሲቀጥሉ ነው። የኢትዮጵያ እግር ኳስ ፌዴሬሽን ይህን ብሔራዊ ቡድን በዚህ መልኩ እንዲደራጅና የቀጣይ ጊዜ ተተኪ ተጫዋቾችን ለማፍራት በሚል በቅድ የሰራው ስራ አበረታች ነበር ያሉት ዶክተር ዳንኤል ይህን ስራ በተጠናከረ መልኩ ለማስኬድ ፌዴሬሽኑ ረጅም እቅዶችን በማውጣት ሊሰራ እንደሚገባ አስገንዝበዋል። የ10-15 ዓመት እቅድ ያስፈልጋል። ያ እቅድ ደግሞ አሁን ያለው አመራር መጣ፣ ሌላ አመራር መጣ፣ ቀጣይ የሚመጣው መጣ፣ ያን ተቀብሎ የሚሄድ መሆን አለበት። ይሄንን ተከታታይነት ያለው ስራ ለረጅም ዓመት የምንሰራ ከሆነ ለአፍሪካ ዋንጫ መድረስና ለዓለም ዋንጫም የምንደርስበት እድል ይኖራል ብዬ አስባለሁ። ወደ ውጭ ዘገባዎቻችን እናልፋለን። በዓለም ዋንጫው ለሻምፒዮንነት ከሚጠበቁ ሀገራት መካከል አንዷ ብራዚል ናት። የ5 ጊዜ ሻምፒዮናዋን የሚመሩት አሰልጣኝ ካርሎ አንቸሎቲ በቡድናቸው ጥሩ መንፈስ መፍጠር በመቻላቸው ስኬታማ ይሆናሉ